ያው ሰው ሲሞት የሚባል ነገር አለ አይደለ ምን አለበት ቀና ብሎ አይቶ እንደው ምናምን ይባላል አይደል እሷ ሁሉንም አይታለች በዛሬው ዕለት በተለያዩ ማህበራዊ ሚዲያዎች ላይ ሲዘዋወርና ብዙዎች እየተቀባበሉና ሐሳባቸውን እየሰጡበት ያለው ጉዳይ የዛሬ 2 ሳምንት ገደማ በአሳዛኝ ሁኔታ ህይወቷ ያለፈው በብዙ የዝማሬ አገልግሎቷ ተወዳጅነትን ያተረፈችው ብዙዎቻችንም የተባረክንባት ዘማሪት የምስራች ስምዖንን በተመለከተ የተለያዩ አዳዲስ ሐሳቦች መነሳታቸውን አሁንም አላቆሙም። በዛሬው ዕለትም እጮኛው የነበረውና በዛ ሁሉ ስቃይና ህመም ውስጥ ለአንድም ቀን ተጠይፎኝ አያውቅም ብላ የመሰከረችለት ኪሩ ሲሳይ በአንድ ክርስቲያን ቲዩብ በተባለ የዩቲዩብ ቻናል ላይ ቀርቦ ስለተፈጠረው ነገር ከህመሟ ጀምሮ እስከ ህልፈቷ ድረስ የነበረውን ውጣ ውረድ እጅግ ልብ በሚነካ ሁኔታ የተናገረ ሲሆን ጥቅምት ላይ ልንጋባ ቀጠሮ ይዘን ነበር። የሁለታችንም ትልቁ ህልም የነበረው ደግሞ በክብር ተሞሽረን በአንድ ጎጆ አብረን ኖረን ጌታን የሚያከብሩና የሚያገለግሉ ልጆችን አፍርተን በደስታ መኖር ነበር ያለ ሲሆን ነገር ግን የጌታ ፍቃድ አልሆነም። አሁንም መሞቷን ማመን አልቻልኩም እያለ በተሰበረ ልብና ሐዘን ውስጥ ሆኖ የተናገረ ሲሆን እዚህም ለእጮኛው ለነበረችው ዘማሪት የምስራች ስምዖን ያለውን ፍቅርና ናፍቆት በሚገርም ሁኔታ ገልጿል። ታዲያ ሌላኛውና የብዙዎችን ትኩረት እየሳበው ጉዳይ ደግሞ ከሕክምናዋ ጋር በተያያዘ እንደማትድን እየታወቀ የሁሉ ገንዘብ ለምን ተሰባሰበ የሚል በተለያዩ ሶሻል ሚዲያዎች ላይ ሲዘዋወር የነበረው ጉዳይ ነበረ። ብዙዎቻችን እንደምናስታውሰው ከዚህ ጋርም ተያይዞ ከሕክምናዋ ጋር አብረው የነበሩት እነ አክሊሉ ተስፋይ እንደዚሁም ዘማሪ ይስሐቅ ሳዲቅም ስማቸው ሲነሳ እንደነበረ እናስታውሳለን። ታዲያ የእጮኛዋ የነበረው ኪሩ ሲሳይ እንደተናገረው እኔም ጭምር የቀረብካት ለገንዘብ ነበር፣ ገንዘቧንም በልተሃል እያሉ የሚናገሩ አሁንም ድረስ አሉ። ከሁሉም ግን ልቤን የሰበረው ደግሞ ይህ ሐሳብ ከቤተሰቧ ጭምር የተነሳ ጉዳይ መሆኑ እጅግ አሳዝኖኛል፣ ልቤን ሰብሮታል ሲል በእንባ ጭምር ታጅቦ ተናግሯል። በተለይ ከወላጅ እናቷ ይነሳ የነበረው እኔን ያለማመን ሁኔታ ከእጮኛዬ ሞት በላይ ቤቴን ዘግቼ እንዳለቅስ ያስገደደ ጉዳይ ነው ብሎ የተናገረ ሲሆን ብዙዎችም ሲያጽናኑትና ሲያበረታቱት እንደዚሁም አንተ ለብዙ ወንዶች ምሳሌ ሆን የምትችል የፍቅር ሰው ነህ፣ አይዞ ተጽናና፣ ጌታ ካንተ ጋር ነው የሚል ሐሳብን እየሰጡት ይገኛሉ። በትውልድ ሀገሯም በነበረው የማጽናናት ፕሮግራም ላይ በ3ኛው ቀን በነበረው ፕሮግራም ማለት ነው ተገኝቶ የነበረው ኪሩ ሲሳይ እኛም ለእናንተ አቅርበንላችሁ በነበረው ፕሮግራም ምንም እንኳን የሚ አብራኝ ባትሆንም ከቤተሰቧ ጋር ያለኝ ግንኙነት አይቋረጥም ማለቱ ይታወሳል። በዛሬው ዕለት ደግሞ እንግዲህ እንዳልናችሁ ከዚህ ከገንዘብ ጉዳይ ጋር በተያያዘ ስሙ እየጠፋ እንደሆነ ብዙዎች እየከሰሱት እንደሆነ ከቤተሰቧም ጭምር ጥያቄ እየተነሳ እንደሆነ ሲናገር መስማታችን በእውነት እጅግ ያሳዝናል። ምስራች ፍቅረኛ ኪሩ እነሆ ልብን የሚሰብር መልእክት እያስተላለፈ ይገኛል። ጥቅምት ልንጋባ ቀጠሮ ይዘናል፣ ነገር ግን እሷ አምልጣኛለች ሲል ሐዘኑን የተናገረ ሲሆን ሐዘኔን ሳልጨርስ ደግሞ በተለያዩ ሰዎች ተከስሻለሁ፣ ሌባም እየተባልኩ ነው ሲል ተናግሯል። ከዚህ ቀደም በርካታ ገንዘቦችን ከቤተሰቦች የተበደረ ያሳከምኳት ሲሆን አንዳንድ የቀሩ ገንዘቦችን የወሰድኩት ከዚህ በፊት ከቤተሰቦች የተበደርኩትን እንጂ ከርሷ ምንም የወሰድኩት ነገር የለም ሲል ይናገራል። ከዚያም በተጨማሪ በርሷ ቤተሰቦች የቀረበበት ቅራኔ ከፍተኛ ሆኖ ልቡን እንደጎዳውም እየተናገረ ይገኛል። እናቷ ታውቃለች ብሎ የሚናገረው ኪሩ እነሆ በሕክምና ወቅት ላይ እንኳን አብሬያት ታይላንድ ሲሄድ ሊበላት ነው፣ ገንዘብ ሊያጭበረብራት ነው ሲሉ የተናገሩኝ ብዙ ናቸው። ይህ ግን ለኔ አይገባም ብሏል። በታይላንድ በኤጀንት ነው የሄደችው፣ ገንዘቡ ተከፋፍሏል፣ ኮሚሽንም ተበልቷል ብለው ያናፈሱ ሰዎች አሉ። ይህ ግን ከእውነት የራቀ ነው ሲል የፍቅረኛውን ታሪክ ይናገራል። ከዚህ ቀደም በአካውንት ውስጥ የነበረው ገንዘብ ምንም እንዳልነበርና ከታይላንድ ወደ ኢትዮጵያ ስንመጣ ገንዘብ ጨርሰን እንደመጣን የሚታወቅ እውነት ነው። የንግድ ባንክንም አካውንት ማሳየት ይቻላል ሲል መልእክቱን አስተላልፏል። ፈጽሞ ሌባ አይደለም፣ ዋጋ ከፍዬባታለሁ፣ እንደምትሞት እያወቁ ነው የወሰዷት ለሚባለው ነገር ደግሞ 7 ወር ሙሉ የከፈልኩት መስዋዕትነት ይህ የሚበጅ አይደለም ሲል የተናገረ መሆኑ ይፋው። እንግዲህ ወደ የይሁ ሚዲያ ቤተሰቦች እንደሰማችሁት ነው እጮኛዋ የነበረው ኪሩ ሲሳይ ክርስቲያን ቲዩብ ላይ ቀርቦ የተናገራቸው ብዙ ዝርዝር ሐሳቦች ቢኖርም በተለይ ከሕክምናዋ ፕሮሰስ ጋር በተያያዘ አሁን ስሜ እየጠፋ ነው፣ ከቤተሰቦቿም እንደዚህ ነገር እየተነሳብኝ ነው፣ ሌባ ተብያለሁ እያለ ሲናገር መስማት እጅግ በእውነት ያሳዝናል። አንዳንዴ እንግዲህ በእኛ ይሄ ሶሻል ሚዲያ በራሱ የሚፈጥረው ተጽዕኖ እጅግ አስቸጋሪ እየሆነ መጥቷል። ምክንያቱም ገና የዚች ልጅ ሐዘን ከልባችን ሳይወጣ እግዚአብሔርን የምታገለግል እግዚአብሔርን የምታከብር በዝማሬዎቿ ብዙ የተባረክንባት ገና በምታገለግልበት እድሜ ደግሞ
እንደዚህ አይነት ከባድ የሆነ ብዙዎችን ህይወታቸውን የቀጠፈ በካንሰር ህመም ተጠቅታ ከዛም ትተርፋለች ብሎ የምስጋና ፕሮግራም ተዘጋጅቶ ሁላችንም ደስ ብሎን እያለ እንደገና ህልፈቷን ሰምተን ሳንረጋጋ እንደዚህ አይነት በተለይ ከእጮኛዋ ከቤተሰቦቿ ጋር የተለያዩ መረጃዎች ሲወጡ መስማት በእውነት እጅግ የሚከብድ ነው ብዬ አስባለሁ። ምክንያቱም ሚስጥሮችን አንዳንድ ጉዳዮችን እዛው በራሳቸው በቤተሰብና በግለሰቦች መካከል ያለውን ጉዳይ እዛው መጨረስ ሲችሉ እንደገና የሞተቿን እህታችንን ሀዘኗ ከውስጣችን ሳይወጣ እንደዚህ አይነት ሌላ ሀዘንን የሚቀሰቅሱ ነገሮች መስማታችን ተገቢ ነው ብዬ አላስብም። ያም ሆነ ግን በአንድ ጉዳይ ላይ እርግጠኛ ሆኖ መናገር ይቻላል። እሱም ደግሞ ምንድነው በህመሟ ወቅት በነበረችበት ጊዜ ዘማሪት የምስራች ስምኦንም በእርግጠኝነቷ እንደተናገረችው በዚህ ሁሉ ስቃይ በዚህ ሁሉ ህመም ውስጥ ለአንድም ቀን እንኳን ተጸይፎኝ አያቅም። በጣም ሰውነቴ አልቆ ሰውነቴ ከስቶ ሰዎች ሁሉ ሊያዩኝ እስከሚከብዳቸው ድረስ ሆኖ እያለ ነገር ግን ኪሩ ወይም ደግሞ እጮኛዬ አንድም ቀን ተጠይፎኝ አንድም ቀን ወደዛ ሂጂ ብሎኝ ሰልችቶኝ አያቅም። ስለዚህ በዚህ አጋጣሚ ከእግዚአብሔር በታች ምስጋናዬን ማቅረብ ፈልጋለሁ ብላ እሷ ምስክርነቷን ሰጥታው እንደነበረ ሁላችንም የሰማነው ሀቅ ነው። ስለዚህ ይህንን እጮኛዋን ባልተረጋገጠ መንገድ በተለይ በሶሻል ሚዲያ ላይ የሚወጡ አላግባብ ስሞች ትክክል ናቸው ብለን አናስብም። እንደዚህ አይነት ቅሬታዎች ካሉ ደግሞ በቤተሰብና በግለሰቡ መካከል ያሉ ጉዳዮችን እዛው መፍታት ቢችሉ ብለን እናስባለን። ነገር ግን በዚህ ፕሮግራም ላይ በተላለፈው መሰረት እንደሰማነው ብዙዎች ሀሳብና አስተያየታቸውን ሲሰጡ እንዳየነው ኪሩን ሲያጽናኑት ሲያበረታቱት አንተ ለብዙ ወንዶች ምሳሌ መሆን የምትችል ነህ፣ በህይወት እያለችም እሷም ስላንተ እውነቱን መስክራለች። ስለዚህ ማልቀስ የለብህም፣ ማዘን የለብህም። ሶሻል ሚዲያ ላይ የሚፈጠሩ ነገሮች የተወሰነ ጊዜ ነው የሚወሩት። አንተ ከእግዚአብሔር ጋር ያለህን ግንኙነት ብቻ አጠንክረ ቀጥል እያሉ ሲያበረታቱት ሲያጽናኑ ተመልክተናል። ውድ የሚዲያ ቤተሰቦችስ እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ሀሳብና አስተያየታችሁን ልትሰጡን ትችላላችሁ። በዛሬ ፕሮግራማችን ይህን መረጃ ለእናንተ አቀረብን። የምንለቃቸውን ቪዲዮዎች ላይክ እና ሼር በማድረግ እንደዚሁም ደግሞ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በዚህ አጋጣሚ እየጠየቅን እናንተም አምናችሁና ፈቅዳችሁ ከ19000 በላይ ሰብስክራይበርስ እንድንደርስ ስላገዛችሁን በዚህ አጋጣሚ ምስጋናችንን ማቅረብ እንፈልጋለን። አሁንም እናንተ ብትሰሟቸው ብታውቋቸው ያልናቸውን አዳዲስ የመንፈሳዊ ዘርፍ መረጃዎች ለእናንተ ማቅረባችን የምንቀጥል ሲሆን በተለይ ደግሞ 20000 ከገባን በኋላ በተለየ አቀራረብና ይዘት ወደ እናንተ መንፈሳዊ ፕሮግራሞችን ይዘን ለመምጣት ቃል እየገባን ቻናሉን ሰብስክራይብ አድርጉ፣ ቪዲዮን ሼር አድርጉ እያልን በሚቀጥለው ብትሰሟቸው ብታውቋቸው ባልናቸው አዳዲስ መረጃዎች እስከምንገናኝ የጌታ ሰላምና ፍቅር ከሁላችሁ ጋር ይሁን እያልን በዚሁ ተሰናበትን። መልካም ጊዜ ይሆንላችሁ።